ማንም አላክ ከየት ነው የመጣው? ወረደልኝ ወደዛ አትጠቀኝ። እሺ ያስቆም አትጠቀኝ። ቢሎን አትጠቁ ቢሎን አስቀምጡ። ውጣልኝ ሂዱጣልኝ። እሺ ከቤት ይውጣልኝ። አልፈልግም። ምን ፈልገህ ነው? ምን ፈልገህ ነው? እናትህ ልካኝ ነው ላው እናቴ ማንንም አይልክም። ያ ሰውዬ ነው ልኮ የመጣው። ያ በስተኛ ጎቴ ነው ማለት አንተ እናት በሐዘን ነው ያለችው፣ ታማ በጸበል ነው ያለችው። ይሄ ሁሉ አንተና እህትህ ሞታለች ተብሎ በሚሰማው ነገር ነው። ይኸውልህ እየሰማኸኝ ነው? እናቴ እንደዚሁ ባለችበት እንደሞተን አውቃ ብትኖር ነው የሚሻለው ለኔ። በቃ አረ ማንንም አለ። እኔ በእናታችሁ በኩል ነው የመጣሁት። በእናታችን በሷ በኩል ደግሞ መታችሁ ደካማ ጎናችን ስለምታውቁ በሷ በኩል መታችሁ እኛ ልታጠቁ። እኔ እኮ አይደለም ቪዲዮ ላሳይሽ ና ስልክን ስጠኝ ለማስተኛ ቪዲዮ ላሳያችሁ እና እናታችሁ ጋር በቃን ሰለቸን ደከመን እንዴ ተደበደብን አለቅን። በቃ አሁን ምን ፈለጋችሁ? በቃ ውጡልን። ተወኝ እባክህ ለምረም አትወኝ። አሁን ምንም መቶ አይደለም። ምንድነው? ማን ነው? ምንድነው የምትጮሁት? ነይ እስቲ እህት ነች አይደል? ነይ ቁጭ በይ። ምንድነው ፈልግሻለሁ። ደግሞ እናንተ ላካችሁ አሁን አይደለም መላላክ አይደለም። ነይ ቁጭ በይ። ቁጭ በይ። ምንም የተፈጠረ ነገር የለም። ማንም የሚለከኝ ነገር ደግሞ የለም። ስለዚህ አሁን ያንንም ነገር እያደረገ የነበረው አጎታችሁ ነው በጀርባ ሆኖ እናንተንም አሁን እዚህ ራሱ እናንተን ለማግኘት ራሱ ይሄ በጣም የለፈውት የሱን ስልክ ተከታትለን ገና እሱ ሰዎች በጣም ብዙ ሰዎችን ይዘን ነው እናንተ ጋር ደርስ ይቻላል። ቀላል ነው ብቻ ምንድነው እንዳንተ ሰዎችን እየላካ እሱ ጅል ነው ሁሌ ነው የሚደበደብ የሱ እናንተ ሰው እየላካ ይሰልሉታል እሱ ጅል ነው ይለፈልፋል ከዛ ይደበድባል እየመጣ እሱ ሰው ነው እንዴ? ቤቱም አንድ ቀን እኛን የሚያግዘን መድኃኒዓለም ይልክልናል ብለን ተስፋ አለን። ለዛም ነው የተቀመጥነው። ያ ጊዜ አሁን ነው። ልብስሽን ቀይሪ፣ አንቺ ሌላ ልብስ ካለሽ ሌላ ልብስ ቀይሪ፣ ሷበይ አንተም ልብስ ካለ ቀይሩና አምሮባችሁ ነው እንድታያችሁ ራሱ የምፈልገው። እንሄዳለን። እኔም ሰዎች አሉ፣ እሱንም ደግሞ ልክ አስገባዋለሁ። በህጉ ጥር ስር እንዲቀመጥ አድርገዋለሁ። እሱ እኮ ለብር ብሎ ነው፣ እነሱ ደግሞ ለብር ብለው እኔ አይደለም ቆይ ወይ እሺ እኔ ሰራኋቸውን ስራች ወይ ለሳይሽ ከዚህ በፊት የተፈጠሩትን ነገር ኦኬ በማክስ ተሸፈነ የመጣው ማንነትህ እንዳላውቅ አንቺ ምንድነው ቆይ የምታወሪው እኮ እኔ ልውጣልሽ ይሄው አውሪ ተሸከሚውና አውሪ አውረሽ ሁሌ ሙሻ ነው የሚያረጋኝ ሁሌ ነው የሚጨፍርብኝ በቃ ምንም ተስፋ የለኝም ልናገርም አንደበቴ ሞልቼ መናገርም አልችልም እሱ ፊት እንግዲህ ምን እኔ ዋጥኳችሁ አሉ ሆዲ ውስጥ ወሸጥኳችሁ ዘራፊ ልብኛን የምታየው እንግዲህ አቅም የለኝም ከሱ ጋር ለደም ለኔ እኮ ልጆቼ ናቸው ቢሆንም ያንቺ ልጆቼ እኔ ልጆች አይደሉ አላቅለ ልጆቼ ይሞቱ ይመስል ተወዳውትኒ ያ ዘንተኛው አሊ ምን ማለት ነው? አንተ እኮ ቀብረህ እኮ ሬሳቸውን ተራምደህ እኮ ብትቀብር እኮ ሞት አይባልም። ለምን ነው የምትናደደው? እኔ እንደዚህ ስለምትይ እኮ ነው አንቺ ለምን አይደለም? እኔ እኮ ለልጅ እኮ ነው ያጣሁት። እንደወጡ ነው የቀሩብኝ እኮ ልጆቼ ወጥተው ብለው ቅርታሉ ሳይመለሱ ነው የቀሩብኝ። እንዴት አድርጌ ልንገርህ? እኔ ነኝ ክፈተኝና እናውራ። አንዴ ለረዳ ፈልጌ ነው ከፍተኛ አዋራኝ። ላውራ ስለፈለኩ ነው ቁጭ በልና አዋራኝ ምን ፈልገህ ነው? እሺ አስቀንጠው። ምን ፈልገህ ነው? አስቀንጠው። ማን ይላካ? እሱ ከየት ነው የመጣው? ማንም አላካ። ከየት ነው የመጣው? አስቀንጠው። ወረደልኝ ወደዛ አትጠቀኝ። እሺ አትጠቀኝ። ቢሎን አስቀንጠው። ውጣልኝ። ሂዱጣልኝ። እሺ ከቤት ይውጣልኝ። አልፈልግም። ምን ፈልገህ ነው? እናትህ ልካኝ ነው ላው እናቴ ማንንም አይልክም። ያ ሰውዬ ነው ልኮ የመጣው። ያ በስተኛ ጎቴ ነው ማለት ነው። ያው አዳምጠኝ። ዞር በልልኝ ከዚህ። ረጋ በልና አዳምጠኝ። ዞር በልልኝ። አልፈልግም። ሂድ ከዚህ። ያው እሱ መጀመሪያ አስቀንጠው። በዚህ ቢላ እንዳልተለጥፍ ዞር በልልኝ። ቢሎን አስቀንጠው። ረጋ ዞር በል። ያው መሞት ካልፈልክ ዞር በልልኝ። እኔ እሱን ማጥፋት ፍላጎት የለኝም። ዞር በል። ሂድ ከዚህ። እናቴ ልትልክ አትችልም። ያው አዳምጠኝ። እናቴ ልትልክ አትችልም። ተደብቃ እኔ በስንት ግን ነው ያገኘው። እናቴ ያለችበትን አታውቅም። ስለዚህ እናቴ ልልከኝ አትችልም። እናት ጋር ከፈለክ ቪዲዮ አለ ላሳይ ይችላል። ረጋ ምንም የምፈልገው ነገር የለም። ውጣልኝ እኮ ረጋ ብለህ ቢሎን አስቀንጠው እናውራ። ውጣልኝ። ቢሎን አስቀንጠውና እናውራ። የምን ቢሎን አስቀንጠው? ያስኮን ቢሎን አስቀንጠው እናውራ። ውጣልኝ። አልፈልግም። ውጣ በቃ። ለምን አሰማኝ? ቁጭ በይ። ሰው የምፈልገው ማን ላከ?
ማንም አላከኝም እኮ እያልኩ እኮ ነው ያለሁት። አጎታ አላከልኝም ቢላ ምናምን ነገር መሳየት አይጠበቅም። በዛ ላይ ደግሞ በስንት ግል ያገኘው እያልኩ እኮ ነው። ምን ፈልገህ ነው ከኔ? ምን ፈልገህ ነው የመጣው? ተረጋጋ። አሁንም ቢሆን ተረጋጋ። ረጋ ብለን እንድታወራኝ ነው የምፈልገው። እህቴ ታለች። ምን የሚያረጋጋኝ ነገር ምን ፈልገህ ነው የመጣው? እህቴ ታለች። ሲጀምር እንዴት ልታገኝ ቻልክ? እሱን እኔ በማገኘ መንገድ አገኘው። እህቴ ታለች። ለምን ፈልገህ ነው? ሁለታችንን ማውራት የምፈልገው ስለዚህ እኔ ምንድነው? ምን ፈልገህ? አዳምጠኝ፣ እኔን አዳምጠኝ። ቀድሞውኑ መጀመሪያ ጠቁመኝ መጣችሁ የነበረው እናትህ ነች። እንደሞታችን አየሁ። እናቴ የት እንዳለች በቢላ ያደረከኝን እያየሁ ነው። ነገር ያለው እኔ ሰው መግደል አልፈልግም። ቃል ብያለሁ። አሁንም ምንም መረዳ ነገር የለም። አሁንም ቢሆን ረጋ ብለህ አዳምጠኝ። ምንድነው ማዳምጠኝ? እሺ ተረጋጋ። ይቅርታ ላደረኩት ነገር እጅንም ከሳመምኩ ይቅርታ አድርግልኝ። ቤቱንም ሰብሬ መግባቴ ልክ ላይሆን ይችላል። ይቅርታ አድርግልኝና ላወራን ፈልገው ነገር አለ። አንተ ካሜራ ደቅ ነው ምንድነው የምታወሪኝ? ቆይ ሲጀመር ካሜራው ራሱ ምንድነው መደቀው ነው? እኔ ምንም አልገባኝም። ምንድነው የፈለገው? አሁን ሚዲያ ላይ ነው የምሰራው። መጀመሪያ እናትህ ስራዬን አይተው እርዳታ እንፈልጋለሁ ብለው ነው የመጡት። ከዛም በኋላ የሚደረገው ነገራት እንዳሉ እንደሞታቸው ነው የሚታወቀው። ብዙ ነገር ልክ ያልሆነ ነገር አለ። ሰውዬ እኔ እናቴ በሰላም እንድትኖር የምፈልገው። ስለዚህ ምንም የምነግርህ ነገር ማን ነው እያስፈራራ ያለው? እኔ እኮ ልተባበር እያልኩ ለምን መናገር ስለሌለብኝ ይሄው ምን አለ መሰለህ፣ አንተ እናት በሐዘን ያለችው ታማ በጸበል ነው ያለችው። ይሄ ሁሉ አንተና እህትህ ሞታለች ተብሎ በሚሰማው ነገር ነው። ይኸውልህ እየሰማኸኝ ነው? እናቴ እንደዚሁ ባለችበት እንደሞተን አውቃ ብትኖር ነው የሚሻለው ለኔ በቃ። ስለዚህ ይሄን ነገር ምንም የምነግርህ ነገር አይኖርም። ውጣልኝ እባክህ። አሁን ለምን አትረጋጋም? ረጋ በል እስቲ። ምንድነው እየተፈጠረ ያለው? በዛ ላይ ደግሞ አጎታችሁ እያስፈራራችሁ ያለው ሞታችሁ ምናምን ብሎ እያስፈራራ ያለው አጎታችሁ ነው። አሁንም ደግሞ ስታወራ አጎተን ልታቅቻልክ እናት ሰው እንዳልኩ በምን ላቅ እችላለሁ? በምን ላሳይ? ቪዲዮ ላሳይ እችላለሁ። ስልክን ትጠኛለህ? ቪዲዮ ምንም ማረጋገጫ ይሆን? ቪዲዮ ላሳየና እናተ መጀመሪያ ስትጠቁም ያሳየ ሰውየው እጁ ረጅም ነው። እኔ ታስሬ ከእስር ቤት በመከራ የወጣው ሰው ነኝ አውቃለሁ። ስለዚህ እኔ ይሄን ነገር ምንም ብዬ ልነግር አልችልም። ምክንያቱም ወደፊት የማስበው ነገር አለ፣ ብዙ ነገር መኖር እፈልጋለሁ። ስለዚህ ምንም የምነግርህ ነገር የለም። ይሄን ከነገርኩ በቂ ይጣል። እባክህ ውጣልኝ። ሌላም ውጣልኝ። እሺ አሁንም ቢሆን አንድ ነገር ልንገርህ። እኔ እኔንም አታውቀኝም። እኔም እጄ ምን ያህል ረጅም እንደሆነ ምን ያህል አቅም እንዳለኝ ልታውቅ አትችልም። ስለዚህ አሁንም ቢሆን ልተባበርህ ያልኩ ነው ያለሁት። በዛ ላይ ደግሞ እኔ መተባበር አንተን ብቻ ሳይሆን እናትህን አይቻለሁ። እናት አለኝ። ያለችበትን ሀዘን በደንብ ጠልቄ አይቼዋለሁ። ስለዚህ አሁንም ቢሆን እናትህ እንደዛ ተጉዛቅላ ጸበል እየተመለሰች አሁንም ቢሆን ውስጤ ልጆቼ ሞቱ እያሉ ማመን መቀበል አልቻለም። ከሞቱ ምሬታቸው ልይ እየተባለ በስንት ትግል አፈላልጌ በስንት ትግል ብዙ ነገር አድርጌ ነው እናንተ ያላችሁበት ላገኝ የቻልኩት። እናቴ ተጠራጣሪ ሰው ስለሆነች ነገሮችን አታምንም። በቃ ይሄ ባህሪዋ ስለሆነ ነው። አሁን ግን እንደምንም ቢሆን ጊዜው ስለሄደ ታምናለች። እባክህ ስለዚህ በቃ ተወኝ ልኖርበት። እባክህ መኖር ነው የምፈልገው እኔ በቃ። ይህ ሰውዬ ምንም ህይወቴን እየበጠበጠ ነው ያለው። አንተ ማን እንደሆንክ ላውቅ አልችልም። ስለዚህ ተወኝ እባክህ። ለምረም አትወኝ። አሁን ምንም መተው አይደለም። ምንድነው? ማን ነው? ምንድነው የምትጮሁት? ነይ እስቲ እህት ነች አይደል? ነይ ቁጭ በይ። እንጂ ነው ፈልግሻለሁ። ደግሞ እናንተ ላካችሁ አሁን አይደለም መላላክ አይደለም። ነይ ቁጭ በይ። ምንም የተፈጠረ ነገር የለም። ማንም የሚለከኝ ነገር ደግሞ የለም እኮ። ማን ካንተ ለምን መጣክ? ቆይ እነሱስ ማን ናቸው? እሱስ ምንድነው? እነሱ ከኔ ጋር ያሉ ሰዎች ናቸው እኮ። በቃ ውጡልና እንዴ! ሰላማችንን ስጡን። አዳምጪኝ። ምንም አናዳምጣችሁም። በቃችሁ። አንዴ ለምን ተረጋገኝ? ምን ሄድ ኦኬ። ለምን አልሞታችሁም ነው? በቃ በእናትህ ውጣልን። አዳምጪኝ። ቆይ ለምን አልተዳምጪኝ? እዚህ ፍቃደኛ አልሆንሽም። አንቺም ለምን ተረጋጉ ያልቻላችሁት? ምንድነው ሁላችሁም ኩብኩ በምትወዱት? አዳመጥናችሁ። እሺ አዳምጪኝ። ሰማናችሁ። የሰማናችሁ ውጤቱን ማየነው እኮ። ምን አየሽ? ይሄው እዚህ መሰቃየት ነው። ማን ነኝ? ታውቂኛለሽ? እኔ መጀመሪያ ጊዜ እኮ ነው የምንገናኘው። ማወቅ አልፈልግም። ለምን እንዳውቅ ፈልጋለሁ። ውጣልኝ በቃ። እንዴ ምን ሆነሽ ነው? አንተም እሱ ምንድነው ካሜራውንም ይዘውልኝ ውጣ። እነሱ ምንድናቸው? ውጡልን በቃ። እኛ ሰላማችንን እነሱ የኔ ሰዎች ናቸው። በቃ ያንተ ሰዎች ከሆኑ ይዘህልን ውጣ እኮ። ለደህንነት ሲባል ነው ከኔ ጋር ነው የመጡት። ወይኔ ደህንነት! ሰው ያትሰማኝም እንዴ? በቃ ውጣልን አልኩ። የኔ እህት ለምን አትረጋጊ? በእናትህ አንተ ከወጣልን ነው ሰላማችን የምናገኘው። እናንተ ከወጣችሁልን ነው። ለምን አትረጋጊ? እዚህ ተደብቀን እየተቀመጥን እዚህ መጣችሁ። ያ ሰይጣን የላካችሁ። አረ ማንንም አለ። እኔ በእናታችሁ በኩል ነው የመጣሁት። በእናታችን በሷ በኩል ደግሞ መጣችሁ። ደካማ ጎናችን ስለምታውቁ በሷ በኩል መጣችሁ። እኛ ልታጠቁ። እኔ እኮ አይደለም ቪዲዮ ላሳይሽ ና ስልክን ስጠኝ ለማስተኛ ቪዲዮ ላሳያችሁ እና እናታችሁ ጋር በቃን ሰለቸን፣ ደከመን።
እንዴ ተደበደብን አለቅን። በቃ አሁን ምን ፈለጋችሁ? በቃ ውጡልን። አንዴ ስልክ ስጠኝ ቪዲዮን አሳየኝ። ለምን ቆመው ሄዱ ነው? ስሚ ይሄ በእናትህ እኔ ሰው መስማትም አልፈልግም፣ ሰው ማመንም አልፈልግም። ይሄ ከእናትሽ ጋር የነበረን ቆይታ ነው። ያ ከሃዲ ከሆነስ እንደዚህ እንትን ብሎ የላከ በምናምን አለው። እሺ በምን ለሳምነሽ? ይሄ ቪዲዮን እያየሽ ነው አይደል? እኔና እናትሽ ቁጭ ብለን እኔ ማመን አልፈልግም። ወንድሜ የተጎዳ ምን ሆነሃል? በቃ እስቲ በእናትህ ውጣልኝ። በቃ እኔ እነግርሃለሁ። እኔ አሁን ምን አለ መሰለሽ፣ ምንድነው ይንገረኝ። በቃስ ወይሽ ይንገረኝ። እሺ ንገረኝ አንተ። በቃ አጎታችን ነው እንደዚህ ያደርጋል። ምንድነው የምትለው ወንድሜ? አንተ እድሜ ነው ሰው ማመን አይከብድም? ምንድነው ጅል የምትሆነው? በቃ ትጃጃል። በቃ ቆያ ምን ይሆን ምንድነው? በምን አውቀኸው? ባለፈው ያ ልጅ መጣ እንደዛ ለፈለፍክ ምን አገኘክ? መልሶ ለዛ ለካሃዲ ሰጠን አይደለ? ምንድነው የተፈጠረው? ይሄ ቁስልክ መስዳነ በቃክ እንጂ በቃ በእናትህ ወንድሜ ውጣልኝ። ለምን አትለጋጊም? በጣም ትግስተኛ ሆኛለሁ። ውጣልኝ በቃ። ስሚ ይኸውልህ በቃ አጎታችን ነው እንደዚህ ያደርጋል። ለብር ብሎ ነው ወንድሜ እኮ አጎታችሁ። ከዛስ ይኸው አዳምጪኝ። ሄለን አይደለ ባልሳሳት ስምሽ? አዳምጪ። ለምን ተረጋግተሽ ታዳምጪ? ስሜ ነው የላከክ? ወይኔ አውቃችኋለሁ። ስለናንተ ሙሉ መረጃውን እኮ ናችሁ ሰጥተኛለሽ። ከዛ ከሃዲ ጋር እየዋልክ እንዴት አታውቅንም? እኔን ታውቂኛለሽ? አላውቅህም። እንኳን አንተ የገዛ ስጋዬ አጎቴን አላውቀውም። እሺ ታውቂኛለሽ ይላል እንዴ እኮ ማታውቂኝ ከሆነ በዚህ ልክ እንዴት ነው? ምን አትጃጃል። ምን አደረገ? ምን ያደረገ? ሰው ማመን የገዛ አጎትህን አምነከው ምንድነው የሆንከው? አውልቅና ሰውነትን አሳየው። አሁንም ያ ቁስል እንዲመጣ ነው የምትፈልገው? እኔ እኮ አሁን ስሜትሽ እኮ ይገባኛል እኮ። ምናልባት ባመናችሁ ሰው ተገርታችሁ ሊሆን ይችላል። እኔ ግን ይኸውልህ የኛ ስሜት ከገባክ ውጣል። ሰላማችን ይው በእናንተ የመጣ በእናንተ አንድ አይደለማ። ትናንትና ያ ልጅ ሁሉም ሰው አንድ አይደለም ብለህ መልሶ ለዛ ለቁሻሻ ለውሻ ሰው እየሰጠክ እሱ እኮ ለብር ብሎ ነው። እነሱ ደግሞ ለብር ብለው ነው። ምን እንደሆነ እንደመጣ ታውቃለህ? እኔ አይደለም ወይ እሺ፣ እኔ ሰራችሁን ሰራችሁ ወይ ላሳይሽ ከዚህ በፊት የተፈጠሩትን ነገር። ኦኬ በማክስ ተሸፈነ የመጣው ማንነትህ እንዳላውቅ ነው። አረ እንደዛ አይደለም። አውቅ ምኑ ከምኑ እያገናኘሽ ያለሽው ታውቂኛለሽ። ከዚህ በፊት አንተዋወቅ ማንና አንቺ። ይኸውልህ ወንድሜ እንኳን አንተ የገዛ ስጋ የእናቴን ወንድም አጎቴን አላወቅኩትም። እሺ ስለዛ እኔ ሰው አላውቅም እኮ። እሺ እኮ አንተዋወቅም እኮ አልኩሽ። እኔ ደግሞ እኔ ማወቅ አልፈልግም። ይሄ ዋሽ እኔን አዳምጪ። እኔ በቃክ። ምንም ያደረገው ነገር የለም። ምንም የነገረኝ ነገር የለም። በቃክ። እሺ ታዲያ ምንድነው የሚሰራው? እዚህ ምን ይሰራናል? እስካሁን ተቀምጠን የለ እንዴ? እኔ በቃ ስለናቴ ማወቅ ፈልጋለሁ። ማግኘት ፈልጋለሁ። ስለናታችሁ ሳታዝኑም ስለናትሽ ሳታዝኑም እንደዚህ አይነት ኑሮ ስላዘንኩ መሰለኝ እንደዚህ የተቀመጥኩት እኮ። እንደዚህ አይነት ኑሮ እስከ መቼ እየኖራችሁ ትኖራላችሁ? አንድ ቀን እስከ መቼ? አንድ ቀን እስከምሳካልኝ። እስከ መቼ እኮ እሱ አንድ ቀን መቼ ነው? ዛሬ ነው እሱ አንድ ቀን። እኔ ችግራችሁን ልፈታው መጣው። ይሄ ሁሉ ሰዎች ከኔ ጋር ተያይዘው የመጡት እናንተ ችግር ለመፍታት ነው። በእናትህ አታስመስል። ለምን ብዙ አስመሳዮች እንዳንተ ስለናታችን ነው። እባክሽ ወንድሜ በእናትህ አትጃጃል። ምን ብሎ ነው ያጃጃለክ? ቤቱን እንዳከፍት ብዬሽ ነው እኮ አይደል? ይሄ እኮ አይደል? ለምን ከፈትክለት? እሱ ከፍቶልኛል። ለምራሴ ገብቼ ነው። ኦኬ ገባህና ከዛ ወንድሜ ምን መታክ? አለኮት ምን ወደ ምን መምታት ነው? አንተ መቼ ሆን ወንድም የምትሆነው? በቃ ቆፍጣና ሁን። ይበቃሃል። እስካሁኑ ትናንትና እናግዛችሁ ብለው የመጡት ምን ላይ ያዋሉ? አንተን ከማስደብደብ ውጪ እኔን ከማስደብደብ ውጪ ቀምሰህ አይታችኋል? ወጥ አይደሉም አይቀመሱ። እንደዛ ከሆነ ለምን አጎታችንን አልቀመስነውም ትናንትና? በእናትህ ከዚህ በላይ እኔ ምንም ማለት አልችልም። ውጣልን ከቤታችን። እሺ እኔ እወጣልሻለሁ። ስለናቴ ደግሞ ብዙ መረጃ ካለ አንድ ቀን እሱ የፈቀደ ቀን እናውቃለን። እናገኛታለን። እናውቃለን። የነገርኩሽ እኮ ነው። እናትሽ ታማ ነው ያለችው። ጸበል እየተመላለሰ እንዴት አያሳዝኗችሁም እንዴ? እናንተ እንደሞታችሁ ነው የሚያውቁት። እናታችን ስላሳዘነችን መሰለን እናታችን በህይወት እንደናገኛት ብለን መሰለን እዚህ የምንሰቃየው እኮ። እኔ ኃላፊነቱን ልውሰድ። እኔ ደግሞ ከጎናችሁ ልሁን፣ ልተባበራችሁ። ምንድነው የተፈጠረው?
ማን ነው አጎታችሁ? ስለምንድን ነው ምንድነው የተፈጠረባችሁ? በዚህ ልክ ሰው እንዳታምኑ ያደረጋችሁ ነገር ምንድነው? እንሂድ እናታችሁን እናግኛት። አታስመስል፣ በህይወት መኖራችሁን አታስመስል። በቃ እኔም እሺ ነው እኮ እንዳንተ ብዙ ተቅለስልሶ የመጣ ብዙ አለ። ስለዛ በቃ ከቻልክ እንደው ሙጣልን፣ አንተም እሱም ሁላችሁም ሙጡልን እንጂ እኔ አሁን ምን ብዬ እኔ እናንተን ፈልጌ ነው የመጣሁት። ልተባበራችሁ ስለፈለኩ እናታችሁ ቪዲዮውን እኮ አሳየሽ እኮ ለምን እንደሆነ ታዳምጪኝ ፍቃደኛ አልሆንሽም። ያ ምስጥ ከሆነ ሲላክክ ምን ትሆና በቃሽ። እሱስ ልኮ ቪዲዮ ምን ይሳነው? እሱስ ልኮሽ ቢሆን ከዚህ በላይ ምን የምትሆኚው ነገር አለ? እህቴ እስካሁን አደጋ አይደርስብንም ነበር። እሱ ልኮት ቢሆን ኖሮ እኮ ከኛ የሆነ ነገር ሊለቅም ነው። ምን ፈልጌ አንተ ጀለ ከዛ ትለፈልፍለታለህ። ከዛ እንደባለፈው ይቀጠቅጠናል መጥቶ። ማን ነው? ለምንድን ነው? አጎታችሁ ነው? ቆይ ምንድን ነው እየተፈጠረ ያለው? ለምን አጎታችን አይደለም? እሺ እኛ ምንም አጎት የለንም። እሱ ለኛ ሰይጣን ነው። በቃ ስለሱ ስም አታንሳብን። አጎት አትበለን። እኛ ከእናታችን ውጪ ስጋ የለንም። በቃ እሺ ስሜትሽ ለመረዳት እየሞከርኩ ነው ያለሁት። ተረዳኝ። ትወጣለህ? እሺ አዳምጪኝ። ቆይ እኔን አዳምጪኝ። እስካሁን ከገባሽ ማለት ነው ኦልሞስት 10 ምናምን ደቂቃ ሊሆንሽ ነው። እስካሁን ግን ምንም ተረጋግተሽ ልታወሪኝ ፈቃደኛ አይደለሽ። አሁንም ቢሆን እስቲ ረጋ በይ አዳምጪኝና። አዳመጥናችሁ እኮ አዳምጪኝ። በጣም ብዙ ጊዜ አዳመጥናችሁ። በጣም ብዙ ጊዜ ማሽን አዳምጪኝ። ምንድነው? እሺ እሱ አንተ ንገረኝ። ምንድነው የተፈጠረው? አንተን ለማወቅ መታወቂያ እንግዲህ ስጠኝ ማለት የለብኝም። እሺ ናይት እና በምን ታውቂኛለሽ ታዲያ? በቃ አወቅናችሁ። በምን እኔ መታወቂያ እኮ የጋጋል እኮ እንደሆነ እያሳየን እኮ ነው ያለው አይደል እንዴ? ምን ማረጋገጫሽ? ምን ላሳየሽ? የህግ አካል ከሆነ ያሳየና ምን ላሳየሽ? የህግ አካል እኮ እንደዚህ አይመጣም። የሰው ቤት ሲገባ መፈተሻ ይዞ ይመጣል። አንተ እኔ ልፈትሻችሁ ወይ ላስፈራራችሁ እኮ አይደለም የመጣሁት፣ ልተባበራችሁ ነው። የህግ አካልም ነኝ እያልኳችሁ አይደለም እኮ። የህግ አካል ካልሆንክ ከኛ ምን ፈለክ? እኔ ልተባበራችሁ ወደ ቤታችሁ ልመለስ። አዳምጪኝ። ለምን ተዳምጪኝ? ፈቃደኛ አትሆኝም? ሰማችሁ እኮ እኛ አንተሸከሻችሁኝ። ለኛ ምንም ጥቅም አላገኘንም እኛ ከመሰቃየት ውጪ። እንዴ ሰው እንዴት ነው የሚገባው? እሺ ሄል ረጋ በይና ወይ እሱ ላውራው ወይ ትጥልኛለሽ። አልወጣልህም እኮ እሺ ረጋ ብለሽ እሺ በላውራው ስለሆነ እድሜውን ይጃጃላል። አልወጣ ኧረ እህቴ በቃሽ በእናትሽ። እንዴ እኔ ስለናቴ ነው በቃ እንዴ እኔ ስለናቴ ማወቅ እፈልጋለሁ። ስለናቴ አንድ ቀን ታውቃለህ። ቀን እንጂ ባይላ ተቀምጠሃል አይደለ? ይሄን ሁላ ጊዜ ተደብቀህ ተሰቀች። ገና ለገና ማንንም ማታውቀው ሰው መጣና ስለናቴ ታውቃለህ። ነገርኩሽ በቃ እኔ ሁሉንም ነገር ማወቅ ፈልጋለሁ ስለናቴ። እስካሁን የተሰቃየሁት ይበቃኛል። በቃ እሺ እኔ እነግረዋለሁ። አንቺ ዝም በይ ከቻልሽ። ምን አለና ምንድነው የተፈጠረው? እኔ ካጎታችሁ ወገን አይደለም። ካጎታችሁ ወገን ደግሞ በሆን ደግሞ እናንተ ከተጎዳችሁ ከዚህ በላይ ምን ሊጎዳችሁ? ምን ትጎዳላችሁ? ከዚህ በላይ ምን እንዳትጎጂ ነው የምትፈሪው? ምን በቃ ወንድሜ ለእናቴ እኮ እናትሽን እኮ እኔ እኮ እንዴት ብዬሽ በምን ላስረዳሽ? እንደዚህ አይነት ኑሮ ነው ሁሌ መኖር የምትፈልጊው? አንድ ቀን አልኩህ እኮ እሱ ቀን ዛሬ ነው። እኔ ልተባበርሽ መጣሁ። እነዚህ ሰዎች ከአንቺ ጋር ሊተባበሩ ነው። አታስመስል። በቃክ። ሰማናችሁ፣ አዳመጥናችሁ። አሁን ደግሞ አንተ ጭንብል ለብሰህ መጣ። አይበቃችሁም? እሺ ነው አሁን እኔ እንትና አላዘንኩብሽ። እኔ መቼ ዘንልኝ ወይንም አዘንክብኝ አልኩህ? በቃ ውጣልኝ ነው ያልኩ ያለው። እኔ ደግሞ ልወጣ አልችልም። ይሄን ነገር ከጫፍ እስካደረስኩ ድረስ አልተወውም። ይበቃሻል። በቃ እሱ ያለው ነገር ገንዘብ ከፍለው ነው የመጣው። አዎ በቃ ብር ወስጃለሁ። አጎቴ እሱ እጅ ሰፊ ነው። እሺ በስ ምን ትሆናላችሁ? አሁን እስካሁን ከሆናችሁት ነገር በላይ ምን ትሆናላችሁ? አሁን ምን እንደምትሰሩ ምን አልኩህ እኮ ለኛ አይደለም። እኔ ያሳሰበኝ እሱ የቆየው ምን ይሰራ ነበር? ለእሷም ለምስኪኗ እናትሽ የምታስቢ ከሆነ ስሚኝ፣ አዳምጪኝ። እኛን አሳምኖ ከኛ የሆነ እንትን ወስዶ ሊሄድ ነው። በቃ ካንተ ትጃጃል። እስካሁን የታመንኩት ህመሜ አይበቃም እንዴ? እስካሁን የቆሰልኩትስ እሷ ምንም ነገር እንዳትሆን ብያለሁ እንዴ? በቃ እኔ ስለሷ ማወቅ እፈልጋለሁ። እስካሁን የቆሰልከው ለማንም ዝም ብለህ ልለፈልፍ ነው? ለፈለፍክ ምንድን ነው ያገኘው ውጤት? ይሄ ነው በለኛ። ስሚ ከመቁሰል ውጪ ሰውነት ጌታ አለ። ስሚኝ፣ ሰማሁ እኮ ወንድሜ። አዳምጪኝ። ቆይ አንዴ አሁን እኔ አሁንም በቃ እኔም ትዕግስቴን ጫፍ እየደረሽብኝ ያለሽው እኮ። ትዕግስት ካለቀ ውጣልኝ። አዳምጪኝ። ተረጋግተሽ አዋሪ። በቃ አይ ነው የምትይኝ ከሆነ ወይ ውጪልኝ። እና አሁን በቃ እኮ በስርዓት በቃ ለማውራት ሞክሪ። እና አሁንም ቢሆን ከቅድም ጀምሮ አንድ ነገር ነው ላስረዳሽ እየሞከርኩ ያለሁት። እኔ ስትይ ተረጋጊ እንዴ።
እኔ በቃ ለመረዳት እኮ እየሞከርኩ ነው። በቃ ከዚህ ትናንትና ለኔ ስትይ ያመጣብህን ጉዳት ግን ታውቀዋለህ። ጉዳይ አንዴ ከዚህ በለጠ ምን ይመጣል? አሁን ከዚህ በላይ አይበልጥም። እስካሁን ከተሰቃየ ነው አይበልጥም። እሺ እኔ ከሃዲ እንኳን ብሆን ከዚህ በላይ አሁን ከተሰቃዮች ተሰቃይ በላይ ምን ይመጣላችሁ ነው? እናታችሁ እንደ እብድ እየሆነች ከጸበል እየዞረች ያለችው ባንቺና በሱ የመጣ ነው። እናንተ በህይወት ኖራችሁ ለእናትሽ ነው አይደል ያለሽው? ለእናትሽ ፈርተሽ አይደል? ከዚህ በላይ እናትሽ ምን ትሁን? እኔማ ምንም አታሳስበኝም እቺ ህይወቴ። እሺ ታዲያና ከዚህ በላይ ምን ትሁን? ቀን በቀን እፈራለሁ ልጆቼ በህይወት አሉ የሆነ ነገር ሆኖ እያልኩኝ እየፈራሁ ነው እያለች ቀን በቀን እየተጨነቀች ነው እናትሽ ያለችው። ምን ትሁን ከዚህ በላይ? ለእናትሽ ምንድነው ያደረግሽ ያለሽው? ምንስ አስቀረሽባት እንዴ? በቃ አሁን እሺ በሉኝ። ምንድነው የተፈጠረው? ምንድነው እየሆነ ያለው? እኔስ ደግሞ ምንድነው ልረዳችሁ የምችለው? አጎታችሁ ሰማን እናንተ እዚህ ቤት መጥቶ የሆነ ሰው የሆነ ጥያቄ ከጠየቃችሁ እናታችሁ በህይወት የለችም እኮ ሊያስፈራራሽ ነው። ሁሌ እንደፈራሽ ትኖሪያለሽ ወይ? አንድ ቀን አልኩህ እኮ። አንድ ቀን መቼ ነው? አንድ ቀን ወንድም ሆንበት ቀን አለ እኮ። እሱ ቀን አሁን ነው። ስሚ ተረጋጊ። አንቺ ተረጋጊ። እኔ ያለውን ነገር ላስረዳችሁ። ቢያንስ ተረጋጊ። አንተ ማን ነህ? እኔ ጋዜጠኛ ነኝ። ሚዲያ ላይ ነው የምሰራው እኮ አልኩሽ። ከፈለግሽ ስራዎች ላሳይሽ። ምን ዋስትና አለ? ለኔም ለሱም ለናቴ ምን ዋስትና አለን? እኔም አሉ። አሁንስ ምን ዋስትና አለን? እሺ እሷንስ ምንም እንዳላረጋት እኛ ሲሆን አሁን ምን አለ መሰለሽ? አዎ ቢያንስ ለፍልፈን አንጸጸት። አዎ አዳምጥኝ። አሁን ምናልባት አባታችሁ ከሆነ እንደዚህ አጎታችሁ ከሆነ እንደዚህ ያደረገ ያለው የሆነ ነገር ፈልጎ ከሆነ አሁንም ቢሆን አብራው ነው ያለችው። እናታችሁ በእጁ ነው ያለችው። በፈለገ ታይም ላይ እንደፈለገ ማድረግ ይችላል እኮ እያሰቃያት እኮ እንደፈለገ ማድረግ ይችላል። ስለዛ እሺ ሄደንነት ያለችበትን ቢያንስ አይደለም ማዳን አትፈልጊም? እናትሽ ነው የሆነ ጥሩ ቦታ መድረስ አትፈልጊም? እናቴ ለማዳን መሰለኝ 2 ዓመት ሙሉ እየተሰቃየሁ ያለው ምን ይያልክ ነው? እሱ ላይ ነው ያለችው እኮ እሱ ጋር ነው ያለችው አሁንም ቢሆን። ስለዛ በፈለገበት ታይም እንደፈለገ ማድረግ ይችላል። ስለዛ እናትሽን እናትርፋት፣ እናታችሁን እናትርፍ። እንዴት ነው ላምነክ የምችለው ወንድም? አማራጭ አለሽ? ቢኖረኝ እስካሁን እቀመጣለሁ። ስለዛ አማራጭ ከሌለሽ እመኚኝ። እኔ በምን ለሳምንሽ? ከናትሽ ጋር ያለውን ቪዲዮ ያሳየሁሽ አላምንም አልሽኝ። ሚዲያ ላይ የምሰራቸውን ስራዎች ገብተሽ ይሄ አልኩሽ እምቢ አልሽኝ። በምን ለሳምንሽ? ከናቴ ጋር ያለውን ቪዲዮ እንዴት ነው የሚያሳምነኝ? እሺ እኔ በምንሽ ለሳይምንሽ? እሺ በምን ላስረዳሽ? በቃ ወንድሜ 2 ዓመት ከምናምን ታስረናል። 2 ዓመት ከምናምን የታሰርነው ባጎቴ ምክንያት ለብር ብሎ በቃ እኛ ከዚህ እንድንሸሽ አደረገ። ለብር ብሎ ማለት ቆይ እናታችን የወረሰችው ውርስ አለ። ሙሉ ንብረቱ ያለው እሷ ጋር ነው። ወደኛ እንዳይሸጋገር እንዳታዘዋውረው ብሎ በቃ እኛን ከዚህ እንድንሸሽ አደረገ። እዛ በምንሄድበት አጋጣሚ ልብስ ምናምን ያዘጋጀልን እሱ ነበር። በቃ ሂዱ ብሎ ከዚህ አስፈራርቶን በሰዎች አስደብድቦን ምናምን መጀመሪያ ላይ እምቢ ብለን ነበር። ተደብድበን ምናምን አንሄድም ብለን ነበር። እዛ አማራጭ የለንም እናታችን እንዳይገድልብን ሲል ከዚህ ሸሻል። እዛ በምንሄድበት አጋጣሚ ላይ ቦርሳ እሱ ስለሆነ ያዘጋጀልን የልብሳችንን ላስቲክ ምናምን ነገር እዛ ውስጥ አደንዛዥ እጽ ተይዞ መንገድ ላይ በፍተሻ አጋጣሚ ተያዘ። አምስት ገባሽ። ከዛ እስር ቤት ገባን። ተሰቃየን፣ ተቀጠቀጠ። ታውቃለህ እጽ የተያዘበት ሰው ምን እንደሚሆን። ለዚህ ካዲያ ምንድነው የምታግዘን አንተ? ለእንደዚህ አይነት ሰይጣን ሰው ምን አይነት ፍትህ መጥቶ ነው እኛን የሚያግዘን? ከዛ በኋላ እሺ ምን አደረጋችሁ? ከወጣስ በኋላ ማለት በዚህ ልክ እየፈራችሁ ቅርብ ጊዜም ደግሞ አንተ ተረብድበሃል። ምን አድርገ ነው ደግሞ? በጣም ብዙ ጊዜ ነው የተደበደቡ። ቃኒ ከተፈታን በኋላ ከህቴ ተደብቄ እናቴ ላይ ሄጄ ነበረ ሰፈር አካባቢ። እዛ አካባቢ እንዴት እንደሆነ ባልታወቀ መልኩ አይቶኝ ይሁን እንዴት እንደሆነ አላውቅም ተደበደብኩ። እሱ ብቻ ምንድነው እንዳንተ ሰዎችን እየላከ እሱ ጅል ነው ሁሌ ነው የሚደበደቡ። የሱ እናንተ ሰው የላከ ይሰልሉታል፣ እሱ ጅል ነው ይለፈልፋል፣ ከዛ ይደበድባል እየመጣ። እሱ ሰው ነው እንዴ? እናቴ እሱ ብቻውን አይደለም እጅ ሰፊ ነው ሰውየው። ማን ያውቃል ከነዚህ ውስጥ አንዱ የሱ ወገን ሊሆን ይችላል። እኛ እንዴት ነው ካዲያ ሰውን የምናምነው? አጎታችንን ያላመነው ሌላ ሰው እንዴት ነው የምናምነው? ለእህቱ ልጅ ያልሆነ እንዴት ነው የምንሆነው? እናንተን አምነን
ምን ተናገርን ግን ምን ዋስትና አለን ነው? ራሱ እኮ ዋስትና የለንም። ችግር የለውም እሱ ላይ ተወልኝ አልኳቸው። ዋስትናችሁ ዛሬውን ሄደ እያንዳንዱ ነገር አፋጠን ሙሉ ነገሩን የምናስተካክልበት መንገድ አለ። ግን ሌላስ ምን አድርጓቸዋል? አንቺስ ምን ሆነብሻል? የሆንሽው ነገር አለ ወይ? ሌላ ነገር የደረሰብሽ ነገር አለ? ሴት በመሆንሽ ምን ያናደርገዋል? እሱ እኮ አረመኔ ነው። ህይወትን እንድንጠላት ይደበድበናል። እኔንም በሴትነት ያሰቃዩኛል። በእናትህ ትሆን በቃ እንዴት ተረጋጊ። አሁን ደስተኛ ነን አይደል? በቃ እንደዚሁ እንቀመጥ። አንድ ቀን እናታችን እናገኛታለን። አንድ ቀን አይደለም ያ ቀን መቼ ነው? ስለዛ አሁን እያንዳንዱን ነገር እያደረገ የነበረው አጎታችሁ ነው በጀርባ ሆኖ እናንተንም አሁን እዚህ ራሱ እናንተን ለማግኘት ራሱ ይሄ በጣም የለፈወት የሱን ስልክ ተከታትለን ገና እሱ ሰዎች በጣም ብዙ ሰዎችን ይዘን ነው እናንተ ጋር ደርስ ይቻላል። ቀላል አልነበረም። እናንተን ራሱ ማግኘቱ ቀላል አልነበረም መጀመሪያውኑ ማለት ነው። ያን ሁሉ ነገር አልፈን ነው እዚህ የደረስነውና እስከ መቼ ተደብቃችሁ ትኖራላችሁ? እስከ መቼ? እናታችንን ይገላል። እኛ ደግሞ ቢያንስ ትኑርልን ቀን ሳልፈለን ጊዜ ሲወጣልን ሄደን እናያታለን ብለን መቼ ነው ያ ቀን ነው እኮ በቃ ቢያንስ በህይወት መኖሯ በቂ ነው ለኛ። ምን ማለት ዋስትና አላችሁ በህይወት መኖሯ? አሁን ይህ ሰውዬ ንብረት ፈልገው እናንተ ላይ እንደዚህ ጨከነ፣ እሷ ነው ሲሆነ ሰዓት ላይ ምንም አለማድረግ በምን ዋስትና አላችሁ? እኛ በቃ እሱ ዋናው ሀሳቡ ንብረት ወደኛ እንዳይዞር እናታችን ወደኛ እንዳትል። እናንተ እኮ በቃ አሁን እኮ አሪፍ እኮ ነው ለሱ። እናንተ እንደሞታችሁ አረጋግጠዋል። ሞታላችሁ ብሎ ለቅሶ ተቀምጠዋል። እሱም እኮ ግልግል ነው። ቢያንስ እኛታችን በህይወት ካለን እኛ ንብረቱ ያሳስበን። የንብረት ጉዳይ እኔ ጉዳዩ የንብረት አይደለም። አሁንም ቢሆን እናታችሁ ጉዳይ ዋስትና የለውም። በዛ ላይ ደግሞ እናታችሁ በጣም የታመመች ነው ያለችው። ሁሌ ሰላም ልትነሳች ነው ያለችው። ሁሌ የሆነ ነገር ሆኖብኝ እንደምትነሳ ይገባናል። ሁለት ልጆች ነው ያላት። እኛን አፈር ሳታለብስ እንዲሁ መቀመጥ ህመሙን ይገባናል። ግን ምን እንሁን? ምክንያቱም አንድ ቀን እኛን የሚያግዘን መድኃኒዓለም ይልክልናል ብለን ተስፋ አለን። ለዛም ነው የተቀመጥነው። ያ ጊዜ አሁን ነው። ያ ጊዜ አሁን ነው። እሺ በሉኝ፣ እኔንም ማለት እሺ በሉኝ። አሁኑኑ እናታችሁ ጋር እንሂድ። ከዛም በኋላ እኔም ሰዎች አሉ መኪና ይዤ ያለው አሁኑ እናቶቻችን ጋር እንሄድና አንቺም ግድ የለም ዛሬ እንሂድ። እሺ በይ፣ እሺ በይ፣ እሺ በይኝ እና ስሚ እናታችሁም ደስ ይላታል። እናንተም ልብሳችሁ ሌላ ልብስ ካላችሁ ልብሳችሁን ቀይሩና እናታችንን ማየት እንፈልጋለን። እሺ ፍርሃትሽ ምንድን ነው? ግን እሱ በየቦታው ሰው አለ። ግድ የለም ስሚ ሁሉም ቦታ ሰው አለ። ስለዛ እሱ ነገር በቃ አለ ስትይው የለም አለ ስትነረቶ በእናትህ እሱ ነገር ምንም አይወራም። በቃ ሰውዬው ምንም አይጨበጥ ሰው እኮ ተረዳኋችሁ፣ በደንብ ተረድቻችኋለሁ። እኔን ግን ማን ለአንዴና ለመጨረሻ ጊዜ ምንም የሚወጣ ነገር የለም። ሁሌም ተሰልፉት ነገር ነው። ተው ቀድሞ እናታችን ይገልብናል። ሄደን ሳናያት ስለዛ እንደዚሁ እንደተደበቀ ደብ እንደሆነ የሚባለው እንሂድ። ተው እንደሜ እኔ እናቴን አይኗን ሳላይ እንድትሞትብኝ አልፈልግም። አዳምጪ ሄለን፣ አዳምጪ። ልብስሽን ቀይሪ። አንቺ ሌላ ልብስ ካለሽ ሌላ ልብስ ቀይሪ። ሳቢ አንተም ልብስ ካለ ቀይሩና አምሮባችሁ ነው እንድታያችሁ ራሱ የምፈልገው። እንሄዳለን። እኔም ሰዎች አሉ። እሱንም ደግሞ ልክ አስገባዋለሁ። በህጉ ጥር ስር እንዲቀመጥ አደርገዋለሁ። እያንዳንዱ ነገር እንዲከፍለው አደርገዋለሁ። የኔን እጅ አላየሽውም። ይህን እጅ ስለማታውቂው ነው። አሁን እንግዲህ የለሽም። ልብስሽን ቀይሪና እዛ ደግሞ እንሄድና ያለው ነገር እሺ በይ፣ እሺ በይ። ግድ የለሽም። እኔ ነኝ ችግር የለም። እስካሁን ካለው ህመም አይበልጥም። ግድ የለሽም። ተነሽ። እኔ ያለው ልብሳቸውን ቀይሩና እንግዲህ ተመልካቾቻችን ተስማምተዋል። እዛ ደግሞ ሄደን ደግሞ እስቲ ሞተዋል የተባሉ የነበሩ ልጆች ጠፍተዋል የተባሉ ልጆችን ደግሞ እንዴት አድርጌ እንደማገኘው እንደሱም ደግሞ እሱ ደግሞ እስከዛሬ ያደረጋቸው ነገሮችን ዋጋ በደንብ ማስከፍለው የሚሆነው ልብሳቸውን ይቀይራሉ። ቤት ከገባን በኋላ እናትየው ጋር እያንዳንዱ ነገር ይሄ ሁሉ ጊዜ በቃ 2 ዓመት ሊሆን እንግዲህ 2 ዓመት ሙሉ ተለያይቶ የነበረ ነገር አሁን የሚያበቃበት ጊዜ ላይ እንደደረስነው እዛ እንሄዳለን። ሞተዋል ብሎ የነበሩ ልጆችን ሲያይ ምን ይላል የሚለውን ነገር የምናይ ነው የሚሆነው። አብራችን ቆዩ።